ረአየ ተአምር አብይ በውስተ ሰማይ በሰማይ ደገኛ ምልክት ታየ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለኅዳር 5 ቀን የእመቤታችን የቅድስት ድንግል ማርያም የስደት መጨረሻው ዕለት ነው። 6 ቀን በደብረ ቁስቋም ከልጇ ጋር ያረፈችበት ነው። ከመስከረም 26 እስከ ኅዳር 5 ያለው ወርኃ ጽጌ ዘመነ ጽጌ፣ ወርኃ ማርያም ዘመነ ማርያም ተብሎ ይነገራል። ለዚህ ዕለት እንኳን ሁላችሁንም አደረሳችሁ አደረሰን የሚለውን አስቀድማለሁ። ይህን ካልኩኝ ለሐዲስ ኪዳን ብቸኛ ትንቢት ብቸኛ ራእይ ለሆነው የዮሐንስ ራእይ ምዕራፍ 12ን በስደቷና በሚጠቷ ላይ ያለውን መጀመሪያ ዘሩን ከዚያ ንባቡን ትርጓሜውን እናያለን። እግዚአብሔር አምላክ የጊዜ ባለቤት ነውና ጊዜያችን ይባርክልን። ዋስተራየ ተአምር አብይ በውስተ ሰማይ ንባብ በሰማይ ደገኛ ምልክት ታየ ይለናል ትርጉሙ። ብእሲት እንተ ትለብስ ፀሐይ ፀሐይን ተጎናጽፋ ወወርኅታይተ እገሪሃ ጨረቃን ተጫምታ ወዲበ ርሳኒ አክሊል ዘአሰርቶ ክሌቱ ከዋክብት 12 ከዋክብት እንደ ዕንቁ ፈርጥ ያለበት ዘውድ በራሷ ላይ ደፍታ ታየች። ወፅንስት ይእቲ ብእሲት ይቺ ሴት ጸንሳለች፣ አንድም ጸነሰች፣ አንድም ጸንሳ ነበር። ወትግዕር ወተሐምም ለወሊድ ምጥ ተይዛ ለመውለድ ትጮኻለች። አንድም የመውለጃ ሰዓቷ ደርሶ ምጥ ተይዛ ትጮኽ ነበር። አንድም የመውለጃ ሰዓቷ ቢደርስ ምጥ ያዛት ጮኸች። ዋስተራየ ካልእ ተአምር በውስተ ሰማይ ዳግመኛ በሰማይ ሌላ ምልክት ታየ። አርዌ አብይ ወቀይ እሳት የሚመስል ታላቅ ዘንዶ። አንድም እሳት የሚመስል ታላቅ እነሆ አውሬ ታየ። ዘሰባቱ አርስቲሁ 10ቱ አቅርንቲሁ 7 አርስት 10 ቀንዶች ያሉት በስድስቱ አንድ በሰባተኛው 4 በቅሎ ያያል። አንድም 6ቱ ሁሉ ጎዳና ሆነው በሰባተኛው 10 በቅሎ ያየዋል። ወውስተ አርስቲሁ 7ቱ ቀጸላ በሰባቱ አርስት ላይ 7 ትርፍ ያለበት መሆኑን ይገልጻል። ወበዘነቡ ይስህ ሳልስተ እዴሆሙ ለከዋክብተ ሰማይ ወያወርዶሙ ውስተ ምድር በጅራቱ እየጠረገ ከከዋክብት ሲሷቸውን ወደ ምድር ያወርዳቸዋል። ወቆመ ውእቱ አርዌ አንጻረ ይእቲ ሴት ያ አውሬ በዚያች ሴት ፊት ለፊት ቆመ ይለን። ከመሶበ ወለደት ይብላ ሕፃና በወለደች ጊዜ ብላቴናውን ሕፃኑን ሊበላ አንድም ይበላ ዘንድ ዳንኤል 8:10 ላይ ወወለደት ወልደ ተባይተ ወንድ ልጅ ወለደች። ዘውእቱ ይርእዮሙ ለኩሉ አሕዛብ በበትረ ሐጺን በተወደደ በጽኑ ስልጣን የሚጠብቃቸው ያን ብላቴና ነጥቀው ወደ እግዚአብሔር አወጡት፣ ወደ መንበሩ አደረሱት። ወጎየት ይእቲ ብእሲት ውስተ ገዳም ወውስተ መካን ዘአስተዳለወ ላቲ እግዚአብሔር ያችም ሴት በሸሽታ ወደ በረሃ እግዚአብሔር ወዳዘጋጀላትን ቦታ ሄደች። 1290 ዕለት ትጠበቅ ዘንድ 1262 ይላል። 1290 ዕለት ይለዋል። 3 ዓመት ከ6 ወር ስለሆነ ያው ይቆጠራል። ትጠበቅ ዘንድ ሄደች ይለናል። 1275 ቀን ይሆናል። 12 ቀን ጎደለሳ ቢሉ 6ቱ የሄደችበት 6ቱ የተመለሰችበት እንደሆነ አንድም ብእሲት እንተ ትለብስ መምህራን ብሉይና ሐዲስን ሲያስተምሩ ታዩ። ፀሐይ 5ቱ መጻሕፍተ ሙሴ 6ቱ መጽሐፈ ነቢያት ወርህ ወንጌል ወርህ አላት ወንጌልን የጨረቃ ክፍለ ብርሃን ከፀሐይ ክፍለ ብርሃን 7ኛ እጅ ነው። ወትነስ ሳብአየ እንደ እምብርሃነ ፀሐይ እንዲል ወንጌልም ሳብአይ ንባቡ ለእግዚአብሔር ይላታልና 12ቱ ሐዋርያት በከበሩበት ክብር ከብረዋል። አንድም ብእሲት ምእመናን ናቸው። የብሉይንና የአዲስን ግብር
በምሳሌ ገንዘብ አድርገዋል። ምእመናን 12 ሐዋርያት በከበሩበት ክብር ከብረዋል። ወፅንስት መምህራን ምእመናንን በትምህርት ጸንሰዋል። ወለደት ምእመናን ምግባር ሃይማኖትን ገንዘብ አድርገዋል። ወትግዕር መምህራን ምእመናንን በትምህርት ለመውለድ መከራ ይቀበላሉ። ምእመናን ምግባር ሃይማኖትን ገንዘብ ለማድረግ መከራ ይቀበላሉ። ዋስተራየ ካልእ በሰማይ ሌላ ምልክት ታየ። አርዌ ያለው ዲያብሎስ ነው፣ ሰይጣን ነው፣ ታላቁ ዘንዶ ነው። ቀይህ ያለው ተፈጥሮ ከእሳት ነውና፣ አብይ ያለው በቦታ ከሁሉ በላይ ነበርና። ወሰባቱ ሰባት ተወራጆች ያሉት የእኔ ናቸው ይላል። አንድም ያን ጊዜ ይሾማል። ወአሰርቱ 10 አለቆች ያሉት 10 አለቆች የእኔ ናቸው ይላል። አንድም ያን ጊዜ ይሾማል። ወውስተ አርስቲሁ የአለቃ አለቃ ያለው የእኔ ናቸው ይላል። አንድም ያን ጊዜ ይሾማል። ወበዘነቡ አርዌ ብሎታልና ወበዘነቡ አለ ሰማያውያን ከሆኑ በኋላ በማንሳቱ ምእመናንን ምድራዊ ስራን ያሰራቸዋል። ወቆመ ውእቱ በሐሳው የመሲህ አድሮ መምህራን ምእመናንን በትምህርት በወለዱ ጊዜ ምእመናን ምግባር ሃይማኖትን ገንዘብ ባደረጉ ጊዜ ይጣላቸዋል። አንድም ይጣላቸው ዘንድ ሔዋንን ባሳተበት በጥንተ ክፋቱ ጸና። ወወለደት መምህራን ምእመናንን በትምህርት ገንዘብ አደረጉ። ዘውእቱ ምግባር ሃይማኖት በአሕዛብ ዘንድ የጠፋ መስሎ ሳለ በእግዚአብሔር ዘንድ በኋላ ትውልድ መጠበቁን መናገር ወይም ደግሞ ማስረዳት ነው። ምእመናን በአሕዛብ ዘንድ ቢጎዱ በእግዚአብሔር ዘንድ አለመጎዳታቸውን መናገርና ማስረዳት ነው። ወመሰጥዎ ብላቴናውን ነጥቀው ወደ እግዚአብሔር ወደ መንበሩ አደረሱት። ዘውእቱ ይርእዮሙ በተወደደ በጽኑ ስልጣን የሚጠብቃቸው ወየቲቲ መምህራን ምእመናን ወደ ገዳም ሸሽተው ሄዱ። እግዚአብሔር ወዳዘጋጀላቸው ቦታ ሄዱ። 3 ዓመት ከመንፈቅ ሊጠበቁ ተጠብቀው ይኖሩ ዘንድ አንድም ብእሲት እመቤታችን ጌታን ወልዳ ወርህ ዮሐንስ መጥምቅ ሲሰግድላት ታየ። ወርህ አለው ዮሐንስ መጥምቅን ጨረቃ ሰርቅ ካደረገች በኋላ እስከ 15 ቀን ምልአት እያደረገች ትሄዳለች። ከዛ በኋላ ግን ሕጸጽ እያደረገች ትሄዳለች፣ እየጎደለች ማለት ነው። እሱም 15 ዓመት አስተምሮ በብሔረ አረቢያ አርፏልና በ12ቱ ሐዋርያት አድሮ ያለ መንፈስ ቅዱስ አድሮበታል። ወፅንስት ጌታን ጸንሳለች። ወትግዕር በሌሎቹ ሴቶች ልማድ ትግዕር አለ እንጂ በሷስ የለባትም። አንድም አይሁድ ማየዘልፋን ያጠጧታል። ዋስተራየ ወቆመ ውእቱ በእመቤታችን ፊት ለፊት ቆመ። አንድም ሔዋንን ባሳተበት በጥንተ ክፋቱ ጸና። ጌታን በወለደች ጊዜ በሄሮድስ አድሮ ያስገድለው ዘንድ አሳደዳቸው። ወወለደት ኃያል ወልድን ወለደች። ወልዳ ለአርዌ ዘስሙ ተባኢት ላዕላይ ማይ ተባኢታይ ውእቱ እንዲል ዘውእቱ አሕዛብን በጽኑ በተወደደ ስልጣን የሚጠብቃቸው። ወወሰድዎ ጌታ እንደ ሰውነቱ ሲሰደድ እንደ አምላክነቱ በአቤሪና እንዳለ መናገር ይገባል። እመቤታችን ወደ ግብፅ ሄደች፣ እግዚአብሔር ወዳዘጋጀላትም ወደ ደብረ ቁስቋም ሄደች ይላል። ስለዚህ ይህ ዮሐንስ ራእይ ምዕራፍ 12 ላይ 3 ዓመት ከ6 ወር መሰደዷን ከ3 ዓመት ከ6 ወር በኋላ ጌታ ያዘጋጀላት ደብረ ቁስቋም ማረፏንና በደብረ ቁስቋም ቤተ መቅደስ ተሰርቶ በስሟ ዘላለም የሚቀደስበት መሆኑን የተናገረ ታላቅ ባለ ራእይ ነው። ከመትታቀብ በግብፅ 3 ዓመት ከመንፈቅ ትጠበቅ ዘንድ ይላል። በማቴዎስ ወንጌል ምዕራፍ 2 13 ላይ 11 3 ላይ ይናገራል። ወጸብእወ በሰማይ ለውእቱ አርዌ ሚካኤል ወመላእክቲሁ ሚካኤል ሰራዊቱን ይዞ ከሰራዊቱ ጋር አርዌ ዲያብሎስን ተዋጉት። ወተጻብዖሙ ውእቱ አርዌ ምስለ መላእክቲሁ እሱም ሰራዊቱን ይዞ ተዋጋቸው። ወስእኖሙ ድል ነሱት። ወይረከበ እንከ መካነ በውስተ ሰማይ በሰማይ ቦታ አላገኘም። እንከ ከዚያ በኋላ ማለት ነው። አንድ ጊዜ ከወደቀና ከወረደ በኋላ ተመልሶ ቦታ አላገኘም። ወወርቀ ውስተ ምድር ውእቱ አርዌ አብይ ወደዚህ ዓለም ወረደ።
ወአርዌስ አብይ ውእቱ ቀዲሙ ዘአሳቶ ለኩሉ ዓለም ዘውቱ ሰይጣን። አርዌም የተባለ ቀድሞ ሰው ሁሉ ያሳተ ሰይጣን የሚባል ዲያብሎስ ነው። ሰይጣን ማለት መስተጻርር መስተቃርን ባላጋራ ማለት ነው። ወአቀመ አድየርሃ ሰይጣነ ላይለ ሰሎሞን። እንዲህ ሰሎሞን አንድ ቀን በመስኮት ብቅ ብሎ ወደ መሬት ሲመለከት በበሩ አንድ ለማኝ ቆሟል። ምንድን ነው ብሎ ሲጠይቅ የተራበ ዳቦ አብሉኝ እንጀራ ስጡኝ እያለ ነው ቢሉት፣ ይህ ስም አጥፊ ነው፣ በሰሎሞን ከተማ ረሃብ አለን? ስለዚህ 50 ግረፉት ብሎ አስገረፈው። ወዲያውኑ እግዚአብሔር ሶሎሞንን ተበቀለው። ከዕለታት በአንድ ቀን ወርቁን መንበሩ ላይ አስቀምጦ ወጦ ሲመለስ ሰይጣን በሰራዊቱ ላይ ቆመና ወርቁን ቀለበቱን ወደ ባህር ወርውሮ እነሆ ሰራዊቱ ሰሎሞን ከሆንክ ቀለበትህን አሳይ፣ ያለበለዚያ አትገባም፣ የንግስና ቀለበት ከሌለ እንዴት ትገባለህ? ብለው መልሰውት እንደገና እየዞረ ለምኗል። ለምኖም አጧል። ሲያጣ ወደ ባሕር ሄደና አሳ ከሚያሰግሩ ከሚይዙ ባካችሁ ርቦኛልና ስጡኝ አለ። በለማኝ የሳቀው ሰሎሞን ለማኝ ሆነ። ለማኙን ያስገረፈው ሰሎሞን ተባራሪ ሆነ። በለማኙ የጨከነ ሰሎሞን ተጨከነበት። መጨረሻ ላይ ግን መልካሙን ሳይሆን የበሰበሰውን አሳ ሲወረውሩለት ቀዶ ሊበላ ሲል ከአሳው ሆድ ውስጥ ቀለበቱን አግኝቶ ቀለበቱን አስሮ ወደ ንግስናው ተመልሷል ማለት ነው። ይህን ነው የገለጠልን። ምንድን ነው? ወደዚህ ዓለም ወረደ፣ ሰራዊቱም ከሱ ጋር እንደሱ ወረዱ። አንድም ወጸብእዎ ሚካኤል ማለት መኑ ከማከ ማለት ነው። መኑ ከማከ የተባለ ጌታ ነው። ጌታ ምዕመናንን ይዞ ሰማይ መስቀል ነው። በመስቀል ተዋጋው። እሱም ሰራዊቱን ይዞ ተዋጋው። እስኖሙ ድል ነሱት ወኢረከበ። ከዚህ በኋላ ኃይልም አላገኘም። ወድቀ ድል ተነሳ። አርዌ የተባለ ቀድሞ ዓለሙን ሁሉ ያሳተ ሰይጣን የተባለ ዲያብሎስ ነው። ከይሲ ነው። አሳቹ መስተቃርን ነው። ወድቀ ድል ተነሳ። ወመላእክቱኒ ሰራዊቱም ከሱ ጋር እንደ እሱ ድል ተነሱ ይለናል። በሰማይ ቃል ሰማሁ፣ መድኃኒት ኃይል መንግሥት ለፈጣሪያችን ለእግዚአብሔር አብ ስልጣንም ለእግዚአብሔር ወልድ ሰጠች የሚል ቃል ሰማሁ። እስመ ወርቀ መስተዋድድ ዘአስተዋድዮሙ ለአበዊነ ቅድመ እግዚአብሔር መዓልተ ወሌሊተ። በመዓልትም በሌሊትም አባቶቻችንን የሚከሳቸው የሚያጣላቸው ዲያብሎስ ወደዚህ ዓለም ወርዷልና። ወሞኦ እሙንቱ ወሞእወ እሙንቱ በእንተ ደመ በግዎ። ወሞእወ እሙንቱ በእንተ ደመ በግዎ። በጉ ደሙን ስላፈሰሰ የመስቀል ምሳሌ የሚሆን የብርሃን ትምህርተ መስቀል ይዘው ድል ስለነሱት በእንተ ደመ በግዎ አለ ይላል። መላእክት ከዲያብሎስ ጋር ሲዋጉ ድል አልነሱት አሉ። ጌታ ሆይ ድል እንድናደርገው አልፈለክምን? ድል እንዳናደርገው የሆነው ለምንድን ነው? ፈቃድ ካልሆነ እንተው ብለው ሲጠይቁ ጌታ ምን አላቸው? አይ ፈቃዴስ ነው፣ ነገር ግን የሚቀራችሁ አለ፣ ያን ካልያዛችሁ ድል አታደርጉትም አለና ይህን ነው እንግዲህ የብርሃን ትምህርተ መስቀል ሰጣቸው። ይህን ይዘው ማንን ተዋጉት ማለት ነው? ዲያብሎስን ተዋጉት። ዲያብሎስን ሚካኤልና ገብርኤል አንድ ላይ ሆነው የብርሃን መስቀል ይዘው ቢዋጉት ወወርቀ ዝንቱ አርዌ ይህን ነው እንግዲህ የሚናገረው። በዚህን ጊዜ ወወርቀ ዝንቱ አብይ አርዌ፣ ያ ታላቅ ዘንዶ ወደ መሬት ወደቀ የሚለውን ይናገራል ማለት ነው። እንግዲህ ምንድን ነው? እስመ ኢያበድሩ ነፍሶሙ እስከ ዕለተ ሞት ወበእንተ ቃለ ጽድቆሙ፣ ስለ እውነተኛ ነገራቸው ከሱ እስከ መለየት ድረስ ከሱ እስከ መለየት ድረስ ደርሰው እኛም እንደ እሱ ነን አላሉምና። እስመ ኢያበድሩ ነፍሶሙ እስከ ዕለተ ሞት፣ ከሱ እስከ መለየት ድረስ ደርሰው እኛም እንደ እሱ ነን አላሉምና። አንድም መንግሥት ኃይል መድኃኒት ለአምላክነ ለመሲሁ ለፈጠራችን ለእግዚአብሔር
ለእግዚአብሔር ወልድ ተሰጠች የሚል ቃል ሰማሁ። ድል ተነስቷልና ወሞእው እሙንቱ ምእመናን ናቸው ድል ነሱት በእንተ ደመ በግሁ በጉ ደሙን ስላፈሰሰላቸው ወበእንተ ቃለ ጽድቆሙ በአካላዊ ቃል ስለማመናቸው እስመ እያበድሩ በሰማዕትነት እስከ መሞት ድረስ ደርሰው በሕይወተ ሥጋ እንኑር አላሉምና። ይቀጥልና ምንድን ነው የሚለው? ስለሳቸውም ሰማያት መላእክት ደቂቀ አዳም ደስ አላቸው። አንድም ልዑላኑ ትሑታኑ ደስ አላቸው። ለምን? ታላቁ ዘንዶ ወድቋልና ተጥሏልና። ለየብስ ለባሕር ወዮላት። አንድም ለኢጥሙቃኑ ወዮላቸው። ሰይጣን ከጽኑ ማሳቱ ጋራ ወደ እሳቸው ወርዷልና ይለናል። እስመ የአምር ከመውሁድ መዋዕል ተርፎ ጥቂት ዘመን እንደቀረው ስላወቀ ዘመነ ስጋዌ ነው። በሐሳዌ መሲሕ 3 ዓመት ከመንፈቅ ነው። ወደዚህ ዓለም እንደወረደ ባየ ጊዜ አንድም ድል እንደተነሳ ባየ ጊዜ እነሆ ወንድ ልጅ የወለደች ያችን ሴት ተከተላት። በሐሳዌ መሲሕ አድሮ ምእመናንን በትምህርት የወለዱ መምህራንን አንድም ምግባር ሃይማኖትን ገንዘብ ያደረጉ ምእመናንን ተከተላቸው። አንድም በሄሮድስ አድሮ ኃያል ወልድን የወለደች እመቤታችንን ተከተላት። ወተውህባ ለኢቲ ብእሲት ክልኤ ክንፍ ከመ ዘየዐቢ ንስር። ለዚች ሴት እንደ ታላቅ ንስር ያለ 2 ክንፍ ተሰጣት። ለመምህራን ለምእመናን እንደ አብርሃም ያለ ምግባር ሃይማኖት ተሰጣቸው። አንድም እመቤታችን ንጽሐ ሥጋ ንጽሐ ነፍስ ተሰጣት። ከመ ዘየዐቢ የመንፈስ ቅዱስ ማደሪያ እንደመሆኗ ከመ ትስርር ውስተ ገዳም ወደ ገዳም ሸሽታ ትሄድ ዘንድ መምህራን ምእመናን ሸሽተው ወደ በረሃ የሄዱ ዘንድ እመቤታችን ወደ ግብፅ ትሄድ ዘንድ ተሰጣቸው። በዘመኑ ሁሉ ወደምትጠበቅበት ቦታ ትሄድ ዘንድ እመቤታችን መምህራን ምእመናን ናቸው። አንዱን ዘመን ዘመነ ወአዝማነ አንዱን ዘመነ አንዱ ዘመን ወአዝማነ 2ቱ ዘመን ወመንፈቀ መንፈቁን አንድም ዘመነ ወአዝማነ አንድም ዘመነ ወዘመነ ምንድን ነው የሚለው? 1 ዓመት 2 ዓመት 3 ዓመት ከ6 ወር የሚለውን ነው የሚተረጉመው ማለት ነው። ይቀጥልና ዘመነ ወአዝማነ ወመንፈቃዲ ከሐሳዌ መሲሕ ፊት ትጠበቅ ዘንድ ያችን ሴት ተከተላት። በሐሳዌ መሲሕ አድሮ መምህራንን ምእመናንን በሄሮድስ አድሮ እመቤታችንን ተከተላት። ከአፉ ብዙ ውሃ አውጥቶ በዚያች ሴት በኋላዋ አፈሰሰ። እንደ ፈሳሽ ውሃ ያለ ፈሳሹ ይዞ ያስቀራት ዘንድ ሞከረ። ምድር አገዘቻት ይለናል። ምድር አገዘቻት። ወረድአታ ምድር ለኢቲ ብእሲት ምድር አገዘቻት። አፏን ከፍታ ካፉም አውጥቶ ያፈሰሰውን ውሃ ጠጣችው ምድሪቷ። በሐሳዌ መሲሕ አድሮ በቃሉ ጦር አዞ ሰደደ። አንድም በሄሮድስ አድሮ ጦሩ ምእመናንን መምህራንን እመቤታችንን ያስቀራቸው ዘንድ ዲያብሎስ ዘረገሩን ነጥቆ ተነሳ ይላል። ወረድአታ ርህቀተ ሀገር ርህቀተ ፍኖት ሞተ ሰማዕታት አስቀረላቸው። ርህቀተ ፍኖት ሂዶ መመለስ፣ ርህቀተ ሀገር ጥንቱን ሳያስቡ መቅረት ነው። ሞተ ሰማዕታት ላለው እማመ አእተቶ ኤፍሬም እምይሁዳ ለንጉሠ ፋርስ የተ አሚረ ይመጽእ መዋዕል ሳህል እንዲል። አንድም እመቤታችን መላእክት ጽዋ ሲያፈሱ ማሰሬ ሲመቱ ታይተዋል። ወኢያእመረ ከመ ተው በላቲ ክንፍ ለመምህራን ለምእመናን ምግባር ሃይማኖት እንደተሰጣቸው አንድም ለእመቤታችን ንጽሐ ሥጋ ንጽሐ ነፍስ እንደተሰጣት አላወቀም። ወተመአ ውእቱ አርዌ ላዕለ ይእቲ ብእሲት በዚያች ሴት ተቆጣ። አንድም በመምህራን በምእመናን በቤታችን ተቆጣ። ወሖረ ይጽኦሙ ለእለ ተርፉ ውሉዳ ከሞት የቀሩ ልጆቿን ይጣላቸው ዘንድ አንድም በሐሳዌ መሲሕ አድሮ ሕፃናትን ይጣላቸው ዘንድ ሄደ። ወእለ ያዕቅቡ ትእዛዘ እግዚአብሔር የእግዚአብሔርን ትእዛዝ የሚጠብቁትን ወይህልው በጽድቁ ለኢየሱስ ክርስቶስ በኢየሱስ ክርስቶስ ቸርነት ጸንተው የሚኖሩትን ይጣላቸው ዘንድ መላእክት በነገድ 100 አድርጎ እግዚአብሔር አምላክ ፈጥሯቸዋል። በኋላ ግን ከፈጠራቸው በኋላ ተለይቷቸዋል።
እነሱ ማን ፈጠረን እያሉ ቢነጋገሩ ቅዱስ ገብርኤል ንቁም በበህላዌነ እስከ ንረክቦ ለአምላክነ ብሎ አረጋግቷቸዋል። በኋላ ላይ ግን ይህን ታላቁ ዘንዶ ዲያብሎስ የሆነውን ሳጥናኤልን የብርሃን መስቀል ተሰጧቸው እንዲያወርዱት አድርጓል እግዚአብሔር ማለት ነው። ስለዚህ ራእየ ዮሐንስ ምዕራፍ 12 ከቁጥር 1 ጀምሮ የእመቤታችንን ስደት ይናገራል። ምን አለው? አስተርአየ ተአምር አብይ በውስተ ሰማይ፣ በሰማይ ደገኛ ምልክት ታየ። ብእሲት እንተ ትለብስ ፀሐይ፣ ፀሐይን ተጎናጽፋ፣ ወርኅታይተ ገሪሃ፣ ጨረቃን ተጫምታ፣ ወዲበ ርሳኒ አክሊል ዘአሰርቶ ክልኤቱ ከዋክብት፣ 12 ከዋክብት እንደ ዕንቁ ፈርጥ ያለበት ዘውድ በእርሷ ላይ ደፍታ ታየች። ወፅንስት ይእቲ ብእሲት፣ ጸንሳለች። ወትግር ወተሐምም ለወሊድ፣ ምጥ ተይዛ ለመውለድ ትጮኻለች። አስተርአየ ካልእ ተአምር በውስተ ሰማይ፣ ዳግመኛም በሰማይ ሌላ ምልክት ታየ። አርዌ አብይ ቀይ ወቀይሕ፣ እሳት የሚመስል ታላቅ ዘንዶ ታየ ይልና ይህ ዘንዶም ልጅ በወለደችው ሴት ፊት ለፊት ቆመ። እርሷም ደግሞ 3 ዓመት ከ6 ወር 42 ወር 1290 ዕለታት ተሰዳ የምትመለስበት ቦታ ተዘጋጅቶላት ነበርና ተሰደደች። በቅዱስ ገብርኤል አማካኝነት ዮሴፍ አረጋዊ ይዟት ከልጇ ጋር እንዲሰደድ አደረገ። በቅዱስ ገብርኤል አማካኝነት እንደገና ደግሞ ልጇን ይዛ ወደ ናዝሬት እንድትመለስ ሆነ። ለዚህ ነው እንግዲህ ምን አለ? ተመየጢ ተመየጢ እግዝእትየ ማርያም ሀገረኪ ናዝሬት፣ ድንግል ወይ ማርያም ወይ ተመለሽ 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 ወደ ናዝሬት ወደ ሀገርሽ፣ ቤት እንደሌለው በምድረ በዳ አትኑሪ አትድከሚ ብሎ አባ ጽየ ድንግልም ቅዱስ ያሬድም ይህን ቃለ እግዚአብሔር ተናግረውታል። ለወልድኪ ዘይሐስሶ ይእዜሰ ሞተ፣ ልጅሽን የሚፈልገው አንድም ሊገለው የፈለገው ሞቷልና ከዚህ በኋላ ልቅሶ የለም፣ ከዚህ በኋላ ዋይታ የለም፣ ወደ ሀገርሽ ወደ ናዝሬት ተመለሽ አላት። በዛሬው ዕለት ተመልሳ በነገው ዕለት ኅዳር 6 ቀን በደብረ ቁስቋም አርፋለች ማለት ነውና፣ ስለዚህ በሀገራችን በኢትዮጵያ ላይ ያሉ ወገኖቻችን እረፍት ያጡትን ወደ እረፍት እንዲያገኙ፣ የተሰደዱት እንዲመለሱ፣ የተራቡትን እግዚአብሔር አምላክ እንዲመግባቸው የእሱ መልካም ፈቃዱ ይሁንልን።